አባቴ ብሩካን ሊሰበስበን ይገለጣል ጌታ ልጆቼ ሊለን ይገለጣል ጌታ ልጆቼ ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው እርግጥ የኛ ነገር እጅግ ያሳዝናል። ሰላምን የሰበክ ሰላምን አጥተናል። አመፀኛ ዮናስ ሲጣል በመርከቡ አይዞህ በድንግል ልጅ ጸጥ ይላል ወደቡ። አይዞህ በድንግል ልጅ ጸጥ ይላል ወደቡ። ሐዘን ጭንቀት ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው አማኝ በሕይወት ይኖራል። ስለ መምህር ዘላለም ወንድሙ የተሰማንን ጥልቅ ሐዘን በቤተ ክርስቲያናችን ስም ለመግለጽ እንወዳለን። እኒህ መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በመላው ሀገራችን በመላውም ዓለም ተዘዋውሮ ትልቅ አገልግሎት የሰጡ ሁሉም ሰው የሚመሰክርላቸው ናቸው። እንግዲህ እሳቸው አንድ ሐዋርያ ሲያገለግል ከኖረ በኋላ የተሰጠውን ዋጋ ከእግዚአብሔር ለመቀበል ስለሚሄድ የተለመደ ነገር ነው። እሳቸው የተጓዙት ጉዞ የሐዋርያት ጉዞ ነው፣ የአገልጋዮች ጉዞ ነው። የእግዚአብሔር ወዳጆች የሚጓዙትን ጉዞ ነው የተጓዙት። ሁሉን በመተው ወንጌል ብቻ በማስተማር ወንጌልን የዕለት ዕለት ተግባራቸው የጸሎት መርሐ ግብራቸው አድርገው የኖሩ ለመሆናቸው ሁላችንም በአገልግሎታቸው የምናውቃቸው ነንና በዚህም በታዕካ ነገሥት በዓታ ለማርያም ገዳማችን በወር ወንጌል በማስተማር ምእመናንን በማጽናናት የሚታወቁ ብቸኛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ላይ ያልታጡ ታተውም የማያውቁ መምህር ናቸው። እሳቸው በመለየታቸው ጥልቅ ሐዘን ነው የሚሰማን። የምናዝንበት ምክንያት እሳቸው የሚጎልባቸው ነገር አለ ብለን ሳይሆን ቤተ ክርስቲያኒቱ የሚጎልባት ስላለ ነው። እንዲህ አይነቱ መምህር፣ ጠንካራ መምህር ወንጌልን የራሱ ስራ አድርጎ ያለምንም ደሞዝ ደግሞ ያለምንም ክፍያ ወንጌል ስራዬ ነው ብሎ አምነው ይሄ ለኔ ህይወቴ ነው ብሎ በማመን እንደ ልብስ አድርገው ለብሰውት እንደ ጫማ ተጫምተውት ወንጌልን የሁል ጊዜ ተግባራቸው አድርገው የኖሩ ታላቅ ሐዋርያ በዚህ መልክ ስላልታሰበ በጣም በሰው ሰውኛ የሚያሳዝን ጆሮ ጭው የሚያደርግ የሚያስደነግጥ ሐዘን ነው የሰማነው። መቼም ይሄ ያልታደለ ጆሮአችን ሁል ጊዜ እንደዚሁ በይበልጥ በአሁን ሰዓት ብዙ የማያስደስቱ ነገሮችን የሚሰማ ያንን የወንጌል አገልግሎታቸውን ሲሰማ የኖረ ጆሮአችን ዛሬ ደግሞ ሞታቸውን ሲሰማ ያላሰበውን ስለሆነ ያላሰብነውም ያልታለመ ያልታቀደ በመሆኑ በጣም ያሳዝናል። እንደገናም ደግሞ እንግዲህ በዚህ አገልግሎታቸው
ልዩ አገልጋይ በመሆናቸው የዚህ አይነትን አገልጋይ አብዝቶ ማግኘት ስለማይቻልና ስለሚያሳስብ ከየትኛውም ክፍል ራሳቸውን ገለል አድርገው ለወንጌል ብቻ ራሳቸውን ሰጥተው ወንጌልም እውነት ልቡንም ሰጥቷቸው እሳቸውም ለወንጌል ተሰጥተው ወንጌሉም ራሱን ሰጥቷቸው ያገለገሉ እውነተኛ አገልጋይ ነበሩና በእውነት እሳቸውን ማጣት ቤተክርስቲያን ይጎልባታልና ቤተክርስቲያን ስለሚጎልባት ምንም አባቶቻችን ሐዋርያት በመሞታቸው የጎደለባት ቤተክርስቲያኒቱ ናት። ከቀን ወደ ቀን እየጎደለ እየቀነሰ ስለሚሄድ እየሞላ ሳይሆን እየቀነሰ የሚሄድበት ዘመን በመሆኑ ራሱን ለወንጌል ሰጥቶ ሌላውን ነገር ጨርቄን፣ ማቄን፣ ቤት፣ ንብረት በምድር ላይ መኖር፣ ሀብት ማካበት፣ ትውልድ ማትረፍ እንደው በምድር ላይ በስታችሁ ተባስታችሁ ኑሩ ተብሎ የታዘዘውን እንኳ ትተውት እንደው መናኝ የከተማ መናኝ ሆነው ሲያዩአቸው በከተማ አካባቢ የሚኖሩ ከከተማ አካባቢ የማይታጡ ነገር ግን ሕይወታቸው የገዳም ሕይወት የኖሩ ናቸውና እኔ በይበልጥ በቅርበት ነበረ የማውቃቸውና ቅርብ ጊዜ አንድ 15 ቀን የሚሆነው ጊዜ ላይ ነው በቅርብ ጊዜ ተገናኝተን የነበረው። እንዲህ አይነት እውነት አላቀርንም፣ አልታሰበም። እሳቸውም አላሰቡት ይሆናል። እግዚአብሔር ያሰበው ነው። እንግዲህ የእግዚአብሔር መንገድ ስለሆነ ወፍናው ይሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት በመዝሙር 67 ላይ የሞት መንገድም ቢሆን የእግዚአብሔር መንገድ ነው። በሞት ውስጥም እግዚአብሔር መንገድ ስላለው እግዚአብሔር ሰውን የራሱ የሚያደርግበት መንገዱ ሁሉ ብዙ ስለሆነ በዚህ መንገድ እንዲያገለግሉት ፈልጎ እግዚአብሔር ከተገለገለባቸው በኋላ ደግሞ በክብር ጥሪው እግዚአብሔር ነውና ይሄን እግዚአብሔር ጥሪ እሳቸው ተቀብለውት ሂደዋል። እኛ ደግሞ ቤተ ክርስቲያኒቱን እንደዚህ አይነቶችን አገልጋዮች እግዚአብሔር ያስነሳልን ነው የሚባለውና እግዚአብሔር ሰው ይፍጠር የዚህ አይነቶችን ያብዛልን ተብሎ የሚታሰብ ስለሆነ በእውነት የተሰማን ሐዘን ጥልቅ ነውና ወልደ ሰማዕት እያልን የክርስትና ስማቸውን እየጠራን መታሰቢያቸውን የምናደርግ እግዚአብሔር ሆይ አይርፍ ነፍሰ ሆነ የወንድማችንን ነፍስ አሳርፍልን ብለን እንግዲህ በጣም ትልቅ ሐዋርያና ትልቅ አገልጋይ በማጣታችን እያዘንን እግዚአብሔር ለሳቸው እረፍተ ነፍስንም ይስጥልን። አብርሃም፣ ይስሐቅ፣ ያዕቆብ ደጋጎቹ አባቶች ባረፉበት ቦታ እንዲያሳርፈን እኛ ምኞታችንን ነው እንጂ ለእግዚአብሔር ከኛ በላይ ቅርብ ናቸው። ራሳቸው ለእግዚአብሔር ቅርብ ናቸው። ዛሬ ተጸልዮላቸው እንዲማሩ የሚደረጉ አይደሉምና እግዚአብሔር ግን ዞሮ የወደደውን አደረገና እሱ የወደደውን ካደረገ ደግሞ እግዚአብሔር እንደው ክብሩን የገለጠባቸውና የተመሰገነባቸው የተሰበከባቸው ወንጌል የተሰበከባቸው እግዚአብሔርን የገለጡ አምላካችን ኢየሱስ ክርስቶስን በመግለጥ የታወቁ ታላቅ እንደው መምህር ነበሩና እንደው የተሰማንን ሐዘን ለመግለጽ ያክል እንጂ የጸደቁ ናቸው ነው የጸደቁ ወንድማችን ናቸው። እግዚአብሔር በክብር ያሳርፍልን። ለቤተሰቡም ለቤተ ክርስቲያናችንም ለሁሉም ሰው ይህን ሰምቶ ለደነገጠ ሁሉ እግዚአብሔር መጽናናትን ያድልልን። ወስብሐት ለእግዚአብሔር።